ከሌላ ሴት ጋር ሲሳሳም አየሽው። በዚህ ያህል ልክ አከበርኩት የምትይው ወንድ ግን የንቀትን ጥግ ነው ያሳየሽ። ወደሽ ይሄንን ግቢ ይሄንን ውጪ ስላለ በጣም የምትቀበይ ከሆነ አንቺ የራስሽ ጉዳይ በቃ ነው ያገባኝም። ኦ ማይ ጋሽ ኦ ማይ ጋሽ ኦ ማይ ጋሽ ኦ ማይ ጋሽ እናንተ አበጋዝ አቶ አያልቅበት አንተ አያልቅብህም እኮ እኛም እየተመላለስን አያልቅብንም በአንተ ምክንያት ማለት ነው። እናንተ በዚህ ውጪ በዚህ ግቢ ብሎ ቴክስት ወይም የሆነ ነገር በሚያሳይሽ ሰው እየተከተልሽ የምትሄጂ ከሆነ እኔ አያገባኝም፣ የራስሽን ጉዳይ። ሩታ እኮ አትናገር ጋይ ሰውነት ሩታ አትናገር ነው የምላችሁ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናቸው። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰቦች እንግዲህ ሩታዬ አፈቀርኩት ወደድኩት አከበርኩት ገለመን የምትዩን ሰውዬ ከሌላ ሴት ጋር ሲሳሳሙ እንኳን እየተቀበልሽ ነው እያልጫት ነበረ። ያችኝቱም ደግሞ ውሽማ ነው። በነገራችን ላይ የሰው ትራፊ ነው የሚፈልገው። የምሬ ነው የምላችሁ። ውሽማ ነው። በቃ አህያ በሉት ውሻ በሉት ውሻ ነው። ትክክለኛ የሰው ትራፊ ነው የሚበላው። የሰው ትራፊ ነው የሚፈልገው። ደግሞ የተነካካ የሆነ የተበከለ የተነጀሰ ነገር ነው የሚፈልጉት ውሽማ ዘሮቹ ማለቴ ያው አህያ ናቸው። አህያ ታውቃላችሁ አይደለ? ያው አህያ የሚሰጠው ተበጥሮ የወጣበት እንትን ነው። ምንድን ነው እናንተ ተበጥሮ የወጣ ምን አይነት የሆነ ነገር ቅንጬ ነገር ነው የሚሰጣቸው እና እንደዛ አይነት ነገር ነው የሚፈልጉት። ያው የሩታ ትራፊ ነው የሚፈልጉት እና የአንበሳ ትራፊ ነው። ለውሻ ብርቁ ነው ለምንድን ነው ይባላል ሲባል ነው የሰማሁኝ። ግን አላውቅም ጋይስ። እንግዲህ ችኝቱ ያው አይመለከተኝም፣ ቴክስትም ብታሳየኝ ምንም ብታሳየኝ ምንም ብትይኝ አይመለከተኝም አለቻት። እንግዲህ ሩታ ያሳለፈችው ለማሳለፍ ፈልጋ ይሁን ወይም ደግሞ በቃ እዛም ሄዶ ሲልከሰከስ ያው ልትቀበለው ይሁን በየጊዜው እንደው ሄርሜላ ማለት ነው። እውነቴ ነው ብለሽ እንደው ለፈጣሪ ብለሽ አንቺ እህቶችሽን እንዲበላሹ አታደርጋቸው። እውነቴ ነው ማለት ደጋፊዎችሽ ልበልሽ እንጂ የምን እህት ነው? የገዛ እህትሽማ ይሄንን ህይወት አትመኝልሽም። ልንገርሽና የኔና ጠላትሽ ናቸው መጥፎ ነገር የሚመኙልሽ እንጂ ሌላ ይሄ ጥሩ ወዳጅ የሚባለው ሰው የሰውን ባል ካላገባሽ ሙጭጭ የሰው ባል እዛም ሄዶ ተጋድሞ ሲመጣም ካልተቀበልሽ ሙጭጭ ይቅርታ አድርጊለት ሙጭጭ አይባልም። እውነት አይባልም። እኔ ለገዛ እህቴ የምመኝላት ጥሩ ህይወት ነው። እኔ ለገዛ እህቴ የምመኝላት ጥሩ ትዳር እንጂ ይሄ የትም ተልከስክሶ የሚመጣ ወንድ አልመኝላትም። ልንገራችሁና ለጠላቴ ልመኝላት እችላለሁ። ለጠላቶች እመኝላቸዋለሁ እየተዝረከረኩ እንዲኖሩ ማለት ነው። ጠላቶች በቃ ጠላቶች ናቸው እና የምትወዱትን ሰው ግን እንደዚህ የሆነ ዝርክርክርክርክርክ ጭፍልቅልቅልቅ ባለ ህይወት እንዲኖር አትፈቅዱለትም። የገዛ እህትሽን እንደዚህ አይነት ህይወት አትመኝላትም ባጭሩ። በዛ ላይ የወለደ አግብቶ በዛ ላይ ሚስቱ አደባባይ ላይ የሚያስረግጥ ልጁ የሚያሰድብ ለልጁ ክብር የሌለው ክብረ ቢስ ወንድ ለእህትሽ አትመኝላትም ማለት ነው። ግን ሄርሜላ ያው ድራማ ነው የምትሰሪው። እነሱ ግን ሪል መስሏቸው የሚደግፉሽ ሰዎች ግን ምን ያክል እንደምትነቂያቸውና ምን ያክል ዝቅ አድርገሽ እንደምታያቸው በደንብ ነው የሚገባን። እኛ እናውቃለን። እውነቴን ነው እናውቃለን። የሩታ ደጋፊዎች ደግሞ ጥሩ ነገር ስትሰራ ያሞግሳታል። መጥፎ ነገር ስትሰራ ግን ይሄንን ነገር አይመጥንሽም፣ ከዚህ ነገር ውጪ ብለው ይደመድማሉ። ጎበዞች ናችሁ። በቃ ቆፍጠን ማለት ይሄ ነው እንጂ ይሄ የምትወዱትን ሰው ያልሆነ ህይወት እንዲኖር እንትን አትመኙም። በዛ ላይ ደግሞ መጥፎ ነገር መጥፎ ነው ብላችሁ በግልጽ ትናገራላችሁ። ጎበዞች ናችሁ። እውነቴን ነው የምላችሁ። ይሄ ነው ማለት ነው በአጭሩ ያለው ነገር። እንግዲህ ውሽሚት እየተልከሰከሰ ልትኖር ነው ጋይስ። እንደው የስንት ሰው ዲቃላ ሊያመጣብን ነው። እኛ አሁን ልጅ በልጅ ልታደርገው ነው እንዴ? ቡታጀራ አንተ ልጅ ለአንተ እኮ ለራስ ብቻ የግልህን 3 ልጆች ይበቁሃል። 3 ልጆች ደግሞ ከሩታ ውለድና እንረፍ። እንደው እናንተ ተመልካቾች ልጠይቃችሁ ነው። ሄርሜላ እርጉዝ ነኝ ብላ ነበር እኮ ከዚህ በፊት። እርግዝናው የት ሄደ እናንተ? ስንት ወር ነው አሁን እርጉዝ ነኝ ካለች? እስኪ ሂዱ ቪዲዮውን እዩት። ስንት ወር ነው? ሆዶ አይገፋም እንዴ? የት አለ? አንድ ቀን እኮ እናንተ ሞኝ ጅላንፎ ጅሎች፣ አንድ ቀን እኮ የት አለ ልጁ? እርግዝናሽ የት አለ? ያረገዝሽው የት አለ? የአብርሃም ልጅ የት ሄደ ብላችሁ እኮ ጠይቃችሁ እኮ አታውቁም። አንድ ቀን ማለት ፋራዎች እኮ ናቸው። እውነቴን ነው የምላችሁ። ለዛ እኮ ነው ፋራዎች ናችሁ እናንተ ጅልጅላንፎ ናችሁ የምላችሁ እኔ በምክንያት ነው። የምሬ ነው። ግን ሩታ እርጉዝ ነኝ ብላ ነበረ። የሩታ እርግዝና የት ሄደ? ውድ ቤተሰቦች የት ሄደ? እንዲ ሩታ ባልዋ ልትመልስ ነው
ባሏ በእጇ ልታስገባ ነው ልንል እንችላለን። ይህንን ነገር የተጠቀመችው ግን ቢሆንም ማለት ነው በኋላ መንገር ነበረባት። እርጉዝ አይደለሁም እኔ ለዚህ ነበር የተጠቀምኩት ማለት ነበረባት። ሩታንን ጠይቁልኝ፣ አፋጡልኝ። እውነቴን ነው የምላችሁ። በዛ ላይ ደግሞ አብርሃም እንግዲህ ሁሌ ጥፋቱን ያው እንደ አሻንጉሊትና እንደ ደንዝዛ ነው እንደምትንቀሳቀሰው። እንደው ደግሞ ሴቶቹ በምን አይነት መተት ነው የያዛቸው ጋይስ? እውነት ያቺግቱም ትመጣለች ትለጥፋለች፣ ያቺግቱም ትመጣለች ትለጥፋለች። በዛ ላይ ደግሞ ይቅርታ ሲያደር ይቅርታ እኔ ደንዝዤ ነበረ፣ እኔ ሰክሬ ነበረ፣ እኔ አደንዝዘውኝ ነበረ፣ እኔ አስፈራርተውኝ ነበረ ሲላቸው የሚቀበሉት ነገርስ ጋይስ። እናም ወደ ገደለው ልግባና ማለት ነው ውድ ቤተሰቦች፣ እንደው እኔ መሳቅ ፈልጌ አይደለም መሳቅ ፈልጌ አይደለም፣ ግድ ሆኖብኝ ነው ጋይስ፣ ግድ ሆኖብኝ ማለት ነው። ጥፋተኛ ሆኖ ጥፋት አጥፍቶ በአደባባይ ተደርጎ በአደባባይ ታይቷል። በዛ ላይ ደግሞ ወድጄና ፈቅጄ ነው ያደረኩት ብሎ ተናግሯል አይደለ? እሺ ሴቶቹ አሁን እቺ ሄርሜላ ጋር መጣና አንቺ ባሳዩሽ ቪዲዮ ባሳዩሽ ቴክስት የምታምኝ ከሆነ የራስሽ ጉዳይ አላት እኮ። የራስሽ ጉዳይ የንቀቱ ጥግ ማለት ነው። እንዴት እንደሚንቀት አሳየ እኮ እዚህ ጋር። እንዴት ሰው እኮ እኔ ጥፋተኛ ነኝ አሁን ይህንን አድርገዋለሁ ይቅርታ፣ ይህንን ግን ውሸት ነው ብሎ እኮ አይደለም ይቅርታ ያጠየቃት። እንዴ ይሄንን እንደዚህ ብለው ካሳዩሽ አምነሽ የምትቀበይ ከሆነ የራስሽ ጉዳይ። ከኔ ጋር መኖር የምትፈልጊ ከሆነ ሁሉንም ነገር ትተሽ መሆን አለበት ምናምን ይጭ ጥፋትህን አምነህ አንድ ቀን ይቅርታ ለነገሩ ሩታ ጋር ሲሆን አንድ ቀን እኮ ይቅርታ ጠይቋት አያውቅም። በነገራችን ላይ ማለቴ አንድ ቀን እኔ ጥፋተኛ ነኝ ይቅርታ ብሎ አያውቅም። ይህ ጅላንፎ ሁሌ በሴት ልጅ ላይ እየተጫወተ ይኖራል፣ እየተራመደ ማለት ነው። ለሴት ልጅ ክብር ሊኖርህ ይገባል። ይሆን ካጋሰስ እውነት አታግበስብስ አብርሃም ማለት ነው። ይቅርታ ያደርግልኝ። እኔ ልሳደብ ፈልጌ እኮ አይደለም፣ ግድ ሆኖብኝ ነው ብያችኋለሁ። ስስቅም ግድ ሆኖብኝ ነው፣ ስናገርም ግድ ሆኖብኝ ነው የምናገረው። ውድ ቤተሰቦች እንደው ሴቶች እኮ አለቁብን። ሩታ ያሳለፈችው ነገር ግን እናንተ ማሳልፎት ሴቶቹ ማለት። ሄርሜላ ደግሞ በደንብ አድርገሽ አሳልፊ። እየተቃጠልሽ ትኖሪያለሽ። ሲመጣ ይቅርታ አድርጌለታለሁ ትያለሽ። አንቺ በሽታ እንዳይዝሽ ማለት በውሸቱ ዓለም አይዝሽም። ያው እውነተኛው ዓለም ከገባችሁ ግን ትያዣለሽ። የምሬን ነው የምልሽ። እዛም ከሄደ እንዲያው አብርሃም ከስንቱ ሴት ጋር ነው ተኝቶ ተብሎ የሚሰየመው የሰውዬ? ከሩታ ጋር በሉ፣ ከፍቅር ጋር በሉ፣ ከሄርሜላ ጋር ከሶስት ሴት ጋር እኮ ነው ተኝቶ። እንደው ሙስሊም ቢሆን አንድ ይጨመርላት ነበር፣ አራት ያገባ ነበረ። ግን እንትን ነው ክርስቲያን ነው። ስለዚህ ሶስት ይፈቀዳል። ግን አንዳንዶቻቸው ያገቡ ሰዎች አሉ። ባይዘወይ አይፈቀድ ሃይማኖታቸው አይፈቅድም፣ ግን ያገቡ አሉ። ደግሞ ማን ብላችሁ እንዳትጠይቁኝ እዛው እኔ አታነካኩኝ። የሆነ ንብረት ካላቸው ያላቸው እንደዚህ የሆነ እንትን ያላቸው ሰዎች ንብረቴን ያኔ ሌላ ሰው እንዲገባበት አልፈልግም፣ ወይም ደግሞ የማካፍለው ልጆቼን ይብሉት ብሎ የሚያገቡ አሉ። እንደዚህ አይነት ሰዎች አሉ። ወይኔ በላቸው። መግባት የሌለብኝ ቦታ ገባሁ መሰለኝ። ዛሬ አለቀልኝ በቃ። እውነት አለቀልኝ። እኔ በሃይማኖት በዘር በፖለቲካ መነካከት አልፈልግም። እኔ ይቅርታ አድርጉልኝ ጋይስ። እና ተሳስቼ ነው። እሺ ተሳስቼ ነው። እውነት እኔ መነካከት አልፈልግም ጋይስ። ሰላም ሁኑልኝ በያላችሁበት።